የጉያ ወግ እውነተኛ ገጠመኞች በእንዳልካቸው ለማ። የስዊድን ስቶክሆልም ወንጀሌ። አፍሪካን ለመጀመሪያ ጊዜ የተሻገርኳት እንደ አውሮፓውያኖቹ አቆጣጠር በ2015 እህቴንና ቤተሰቧን ለመጎብኘት በሚል ወደ ኖርዌይ ባደረኩት ጉዞ ነበር። ስለ አውሮፓ ከሰው ወሬ መስማት የተለመደ ቢሆንም እዛው ሄዶ ማየት ግን የተለየ ስሜት ይፈጥራል። የስልጣኔ ልዩነቱን ለመጀመሪያ ጊዜ ሳየው ሰማይና ምድር በሚለው የተለመደ አባባል ቢገለጽ የተጋነነ አይመስለኝም። እንዲያው በምን አፍዝዘውን ይሁን ይህንን ያህል ያመለጡን መቼም አይገባኝም። ገና ጉዞውን ሳስብ አፍሪካዊ መሆኔ መከራ ነውና አዲስ አበባ ካለው ኤምባሲ ጀምሮ የጉዞ መዳረሻ እስከሆነው ኖርዌይ ኦስሎ ድረስ አይመለስም የሚለው ተጠራጣሪነታቸውና የሚያደርጉት የተለመደ የደህንነት ጥንቃቄያቸው አበሳጭቶኛል። በእርግጥ እውነቱን ስናየው የተሻለ ኑሮ እዚህ ያላቸውና እድሜያቸው የገፉ ሰዎችም ሳይቀር እኔንም እስኪገርመኝ ድረስ ወደ አውሮፓ ሄደው ብዙዎቹ አይመለሱምና ይልቁንም ባይጠራጠሩ ነበር የሚገርሙ። በስቶክሆልም የፈጸምኳት በወንጀል የታጀበች ገድል ተከድና ትብሰል ብዬ ነበር። ይሁንና ኃጢአትን ተናዞ በሰላም እንደመኖር ጥሩ የአእምሮ እረፍት የለም። ለገመና ጠባቂዎቼም በሚስጥር ማካፈሉን ወደድኩት። ለነገሩ ታላቁ መጽሐፍ እናንተ ደካሞች ሸክማችሁ የከበደ ላሳርፍላችሁ ይላል። በአእምሮ ውስጥ ያለው የአጥፊነት ሸክም ደግሞ በአካል እንኳን ከምንሸከመው ብዙ ጊዜ ይበልጣልና ሸክሙን ተናዞ ማራገፉ አማራጭ የለውም ባይ ነኝ። ምክንያቱም ሸክሙን እናወርድልህ የማንለው አብሮን የሚኖር ነውና አንድ የተናዞ እስከ ወዲያኛው ማሰናበት ሳይሻል አይቀርም በሚል ልናዘዝላችሁ ወደድኩ። ወደ ስቶክሆልም ከተማ ክስተት ከመሄድ በፊት ግን የጉዞ መነሻ ስለሆነችው ባለጸጋዋ አውሮፓዊት ሀገር ኖርዌይ በመጀመሪያ ጉብኝቴ የታዘብኩትን ትንሽ ላጋራችሁ። ኦስሎ ኤርፖርት ስደርስ ሴቷ ፖሊስ ያደረገችኝን አረሰው። በተለመደው ጥርጣሬያቸው ወዴት እንዴት ስትለኝ ቆይታ በመጨረሻ ገንዘብ ይዛሃል አለችኝ እንደ ሰፈር ዱርዬ። ወቸ ጉድ! የኪሴንም ሳንቲም ብዬ ስነግራት በዚህ አልበቃ ብሏት አውጣው ልቁጠሩ አለችኝ። ከኪሴ አውጥቼ ሰጣት ምራቋን ቱ እያለች ጣቷ ላይ 1 2 ብላ መቁጠር ስትጀምር ነርቬን ነካችው። ቆጥራ ስትጨርስ ይሄ ለቆይታ ይበቃል እንዴ አለችኝ። የዶላሯን ማነስ አይታ ሆቴል አልከፍልም እቃ ለመግዛት ይበቃኛል አልኳት። አልተፋታችኝም። እስቲ የትን ስልክ ስጠኝ ብላ እህቴ ጋር በማልሰማው የኖሽክ ጉራግኛ ቅላጼ ባለው ቋንቋ ሃርዱ ቤስኮ ይዳግ አለቻት። ዛሬ እንግዳለሽ ወይ እንደማለት ነው። ከዛም ያቺ ብልጭ ብላ ቶሎ የምትጠፋዋን የፈረንጅ ሳቃ ሳይታኝ ሻንጣዬ ጋር አደረሰችኝ። ኦስሎ ከተማ ኤርፖርት ሳልወጣ ሌላው ቀጣይ የሀገር ውስጥ በረራ ስለያዝኩ ኦስሎን በጨረፍታም የማየት እድል አልነበረኝም። መዳረሻ የእህቴ የምትኖርበት ትንሿና በውሃ የተከበበችው ውቧ አረንዳል ከተማ ነች። የሀገር ውስጥ በረራው እስከ ክርስቲያን ሰንድ አድርሶኝ ከዛም የእህቴ ባለቤት 3 ሰዓት ያህል ነርቶ በምቾት አረንዳል ከተማ ቤታችን ደረስን። እንደሞኝ አንዴ ወደ ግራ ሌላ ጊዜ ደግሞ ወደ ቀኝ እየዞርኩ ይሄ ደግሞ ምንድነው እያልኩ ጠይቃለሁ። ንጽህናው፣ የመንገዱ ጥራት፣ የቤቶቹ ውበት፣ የመኪኖቹ አይነት ሳየው አዲስ ነገር ባይሆንም እኔ ሀገር ጋር ካለው ሳነጻጽረው ዘመናዊነት፣ ውበትና ጥራት ትኩረቴን ያልሳበ ነገር አልነበረም ማለት እችላለሁ። የአውሮፓ ሀብታሟና የዜጎቿ ኑሮ በዓለም ቀዳሚ የሆነችው ሀገር ሀብቷ በመንገድ ግንባቷ ብቻ ያስታውቃል። ውብ መንገዶቿ በብዛት ተራራዎቿ ተፈልፍለው የተሰሩ ናቸው። ደብረሲና ውሃ በላሽ አልኩ። የእነሱን ሚጢጧን ታከል የጥራቱንና ውበቱን ነገር ትቼው በርዝመት እንኳን አለመገናኘታቸውን ሳስተውል በብዙ ኪሎ ሜትር የሚቆጠር መንገድ ተራራ ቦርቡረው ነው የሰሩት። ከቦረቦሩት መንገድ በላይ ደግሞ ደን አልምተው የሚኖሩ ገራሚ ህዝቦች ናቸው። አረንዳል በውሃ የተከበበች ትንሽ ከተማ ነች። ትንሽ ሰዓት ቢወስዱ ጓዳ ጎድጓዷን ተዟዙሮ ማየት ይቻላል በሳይክል። የፈረንጅ ሀገር ከተሞች ትንሽ ቢሆንም መሰረታዊ የሆኑ ነገሮችን ያሟሉ ናቸው። አረንዳል የተማረ ልጅ ኦስሎ ከተማረው ጋር በኩል ዕውቀት አለው። ስታርባክስም ማክዶናልድም አሉ። በብዛት ይለያዩ እንጂ በአይነት ከተሞቹ ተመሳሳይ ናቸው። እኛ በአንድ ትልቅ ነገር እንበልጣቸዋለን። አየራችን ይበላል ይጠጣል። እዛ ሲዘንብ ውሎ ሲዘንብ ያድራል። ብርዱ ውጭውን አያስደፍርም። በሚቀጥለው ቀን ለ1 ሰዓት ፀሐይ ከሆነ ሰበር ዜና ነው። ሲገናኙ ከሰላምታ በፊት የፀሐይዋን ጉዳይ ነው የሚያወሩት። ጠዋት 2 ሰዓት ላይ ድቅድቅ ጨለማ፣ ማታ 4 ሰዓት ላይ ቀን ሆኖ ያየሁባት የመጀመሪያ አጋጣሚ ምድር ለቅቄ
ሌላ ፕላኔት ላይ ያለው መስሎኝ ነበር። ያረንዳል የ3 ሰዓት ቆይታዬ ውብ ነበር። የቆይታዬን ትዝብት ሳስታውስ የእህቴ የመኖሪያ አፓርትመንት በትንሹ ባለ 5 ፎቅ እንደነበር አስታውሳለሁ። ህንጻው የቆየ ቢሆንም ለደህንነትና ምቾት ሲባል ጊዜው ያፈራቸው ቴክኖሎጂዎች አሉት። እዚህ ህንጻ ላይ የገረመኝ አንዱ ነገር የነዋሪው ጉዳይ ነው። ጠይቄ እንደተረዳሁት እስከ 5ኛ ፎቅ ድረስ ሁሉም ቤት ነዋሪ ያለበት። ይሁንና በተደጋጋሚ ስወጣና ስገባ ከአንድ ወይም 2 ጊዜ ያልበለጠ አንዱንም የህንጻ ነዋሪ አግኝቼ አላውቅም። ታዲያውን ይሄ ህንጻ ነዋሪ ያለበት ብሎ መጠየቅ ብቻም አይደለም አላምንምም እስከ ማለትም ደርሻለሁ። ገቡ ወደ ቤታቸው፣ ከወጡም ወደ ጉዳያቸው ነው። ትንፋሽ፣ ጫጫታ፣ ጋጋታ፣ ውካታ፣ እልልታ፣ እስክስታ፣ ስቅታ፣ ትንታ ብሎ ድምፅ አይሰማም። ሌላው ትዝብቴ ደግሞ መኪና እንደ እግር ጫማ በሆነበትና ሁሉም በሚባል መልኩ ከሚያሽከረክርበት ከተማ በቆየሁባቸው 2 ሳምንታት ጊዜያት ውስጥ አንድም የመኪና ጥሩምባ ባለመስማቴ እስካሁን ይገርመኛል። አቤት የእግረኛና የተሽከርካሪ ስነ ስርዓት! ጉድ በይ ሸገር ነው። በእርግጥም የስልጣኔያቸው ጥግ አእምሯቸውም ላይ ይታያል። 3ኛው ትዝብቴ እኛ ቀበሌ እነሱ ኮሙናል የሚሉት ነው። እንደ አጋጣሚ ከቴ ጋር አንድ ቀን እጄ ሳየው አሁን ይሄ ቀበሌ ነው ወይስ ባለ 5 ኮከብ ሆቴል ነው ያልኩት። ልዩ የገጠር ሰዎች ከተማ ቤት ሲመጡ እንደሚያደርጉት አንዴ ጣራውን አንዴ ግድግዳውን ሳይ ጉዳዩን ጨርሳ እና እንሂዳለችኝ። እንዲሁ ሆስፒታሉንም ጎብኝቼ ነበርና ወለሉ ላይ እንኳን እንጀራ መብላት አጸይፍም ብል ማጋነን አይሆንብኝም። ወደ ገደለው ሌላ ጉዳይ አንድ ዱብዳ ተነገረኝ። ዘመዴ መኪና መንዳት ስለማይችል መኪናውን እንድነዳው እዛ ያሉ 2 ሰዎች መጥተው ጠየቁኝ። ጠጥቶ መንዳት በተለይ በስካንዲኔቪያን ሀገራት ጥብቅ መሆን አይደለም እንደሚያስጠይቅም እስከ ወዲያኛው መንዳት ጨርሶ እስከሚያስከለክልም ማውቃለሁ። እስርም ሊያስከትል ይችላል። ጥያቄውን አልተቀበልኩትም። አዲስ አበባ የነዳ ስዊድን አይኑን ጨፍኖ እንደሚነዳ ነገሩኝ። ኧረ እባካችሁ ችግር እንዳይፈጠር አይሆንም አልኩ። የሚሰማኝ ግን አላገኘውም። ከዛ ቤት መውጣት ስለፈለኩ እልህም ይመስላል በመጨረሻ ይሁን አልኩ። ዘመዴ እንደምን መኪና ውስጥ ተጎትቶ ሲገባ መንገዱን ትመራሃለች ተብሎ ባልተቤት በሞቀታ ስሜት ከሹፌሩ ጎን ወንበር ላይ ጉባለች። መሪውን ሲጨበጥ መንጃ ፈቃዴን ጭራሽ ከኢትዮጵያ ይዤ እንዳልመጣው ፓስፖርቴና ቲኬቴን ቢሆን ሻንጣዬ ውስጥ እንደሆነ አውቄያለሁ። እኔነቴን የሚገልጽ ምንም አይነት ማስረጃ በእጄ የለም። በቴክኖሎጂ የተደገፈ ከፍተኛ የመንገድ ደህንነትና ቁጥጥር ባለባት አንድ ቀን እንኳን ሀገሪቷን ምን እንደምትመስል ለማወቅ እንግዳ ያውም የገጠር ሰው ይቅርና መንገዶቿን አመታት ለኖርና ግራም ያጋቡ ናቸው። ትንሽ ለመረጋጋት ሞከርኩ። ችግር ቢፈጠር ሊመጣ የሚችለውን ለማሰብ አልወደድኩም። ልጄን አሰብኩ። በጣም የሚገርመው መኪናውን ቫን የሚባለው ሽንጠረዥ መኪና ሲሆን እንደዚህ ረዘም ያለ መኪና ነድቼ አላውቅም። በዛ ወቅት አውቶማቲክ ማርሽ ነድቼ ስለማላውቅ መኪናው ማኑዋል መሆኑን ትንሽ በራስ የመተማመን ስሜት በርግጥ አሳድሮብኛል። የውር ድንብሬ ለነዳው ሞተሩን አስነሳውት። በርግጥም ከእንደነዚህ ሁኔታዎች ጋር የተገጣጠመና ራሱን የዚህ አይነት ከፍተኛ አደጋ ውስጥ የከተተ ሰው እስካሁን አላጋጠመኝም። ምንም እንኳን አስገዳጅ ሁኔታ ቢኖርም ፈቃደኛ ለመሆኔን ብገልጽም ከወንጀሉ ክብደትና የበዛ ሪስክ አንጻር አይደለም የመኪና መሪ ሊይዝ ማሰብም አልነበረብኝምና ለወንጀሌ ራሴን ሙሉ ለሙሉ ተጠያቂ ለማድረግ ወሰንኩ። በመጠኑ ሞቅ ባላት ሚስት አቅጣጫ እየተሰጠኝ በፊልም እንጂ በሆነ በማላውቀው የስቶክሆልም መንገድ ላይ መፍሰስ ጀመርኩ። ቀጥታ ሂድ፣ ታጠፍ፣ አሁን ቀኝህን ያዝ፣ እዚህ ጋር ካሜራ አለ ተጠንቀቅ ብላ የመራችኝ እንደ ዘንዶ በተጠላለፈው መንገድ ወደ 20 ኪሎ ሜትር ያህል ተጉዤ በፈጣሪ እርዳታ የተጠራሁበት የታናሽ እህታቸው ቤት ደረስኩ። ራሴን እንደ ትልቅ የጦር ጀግና ነበር የቆጠርኩት። ወንድሟ ከሹፌሩ ቦታ ይወርዳል ብላ የጠበቀችው እህት እንግዳዋ ሞተር አጥፍቼ ስወርድ ግራ ገብቷት ሰላምታውን ትታ ጭንቅላቷን ያዘች። ማመን አቅቷት ወደ ወንድሟ ስትዞር ነገሩ ገባት። በትክክል መራመድ ቸግሮታል። በአጋጣሚ ፈረንጁ ባሏ አለመኖሩ አመሰገነች። ማንም ይሁን ማን ህግ መከበር አለበት የሚል ጠንካራ ሰብዕና ስላላቸው ራሱ ፖሊስ ሊጠራ ሁሉ ስለሚችል ነበር። የመጣንበትን ቦታ ሚስት ነግራት ርቀቱን ገምታ በቅጡ ወደ ማስተውላት ታላቅ ወንድሟ በአፍረትና በትዝብት አይናየችው።
እቺም እዚህ ሀገር በገባ ቀን መኪና የነዳ አንተ ብቻ የምትሆን ትመስለኛለህ አለችኝ። እህቱን ተከትላ ሚስትየው አነዳዶስ ብታዩ ዛሬ ገባ ሳይሆን የኖረ እኮ ነው የሚመስለው። ለዚህ እኮ ነው አዲስ አበባ የነዳ የትም መንዳት ይችላል የምንለው አለች። ጥፋትን እንደመሸፈን ብላ የጉያ ወግ እውነተኛ ገጠመኞች በእንዳልካቸው ለማ